ረመዳን ሊገባ የቀኑት ቀናቶች ውስን ናቸው። ነገር ግን እነዚህ ውስን ቀናቶችን አልፎ መድረስ የሚችለው አላህ ድረስ ያለው ሰው ብቻ ነው። ረመዳንንም ጠብቆ እንኳን መጥቶ ማለት ነው ይስገድ። ነገር ግን ከረመዳን በኋላ መስጂድ እንዲቀር ማድረግ የኔና እናንተ ስራ ነው አይደል እንዴ? ትልቅ ነገር እኛ መጠንቀቅ ይለብን። በረመዳን ሰዓት የሚመጡ ወንድሞቻችንን ስሜታቸውን ሊጎዳ የሚችል መስጂድን እንዲጠሉ እንዲያን የሚያደርጋቸውን መስጂድ ተመልሶ እንዳይመጡ የሚያረጋቸውን ነገር መጠንቀቅ ግድ ይለናል። አላህ ለረመዳን አትድረሱ ሲላቸው በርካታ የሆኑ ልጆቻቸውን ትተው ለረመዳን መድረስ ሳይችሉ ወደ አኺራ ሄዱ። الله أكبر الله أكبر إن شاء الله الله سبحانه وتعالى فكاري ونندون تنش نقل لما التواصل مكرالن يا رمضان اللي قبا يكنوت كناتوش والسناتشو نقرقن النزي والسن كناتوشن አልፎ መድረስ የሚችለው አላህ ድረስ ያለው ሰው ብቻ ነው። የሚገርመው አላህ ረህማቸው የሄዱበትን ሀገር አላህ Subhanahu Wa Ta'ala ያሳምርላቸው። የኔ ሼኽ የነበሩት ለተወሰኑ ወራት የሚያስቀሩኝም ቢሆን አልፊየት ኢብኑ ማሊክ ካናዳ ነበር የሚኖሩት። አብረን ነበርን። እኔ ወደ አሜሪካ ከመጣሁ በኋላ ነው እሳቸው ወደ ካናዳ ከቤተሰባቸው ጋር የገቡት። ትልቅ ዓሊም ናቸው። የተለያዩ መጽሐፎችንም የጻፉ ናቸው፣ በተለይ በነህው ሰርፍ። ነገር ግን ልጆቻቸውን ወደ ሆነ ቦታ ለማድረስ በሚሄዱበት ሰዓት መኪናቸው ውስጥ ነበር ያረፉት። ሰሞኑ ዓሊም ማሻአላህ ተባረከላህ በነህውም በሰርፉም ትልቅ ዓሊም ነበሩ። ከኢትዮጵያ በኋላ ለረጅም ዓመት የኖሩት የመን ነው። እዛም ያስተምሩ ነበር የመን ላይ። ግብጽም ከመጡ በኋላ ትልልቅ መሻይኮችን አረቦችን ያስተምሩ ነበር። ግን ሱብሃንአላህ አላህ ለረመዳን አትድረሱ ሲላቸው በርካታ የሆኑ ልጆቻቸውን ትተው ለረመዳን መድረስ ሳይችሉ ወደ አኺራ ሄዱ። እኛም እቺ የቀረችው 2 ቀንም ትሁን 3 ቀን ተሻግረናት እንድረስባት አንድረስባት የሚያውቀው አንድ አላህ ብቻ ነው። ነገር ግን እድሉን ተሰጥተው እድሜ ተሰጥተው የደረሱ እንደሆን ደግሞ በከንቱ የሚያሳልፉ ሳይሆን ከሚጠቀሙበት ገበያውን አውቀው ከሚሸምቱበት ሰዎች አላህ ያድርገን። ኢንሻአላህ እኔንም እናንተንም ማስታወስ እንፈልገው አጠር አድርጌ ረመዳን በሚመጣበት ሰዓት ወይንም ረመዳን በሚገባበት ሰዓት እኛ ሙስሊሞች መጠንቀቅ ያለብን ነገር ትልቅ ነገር አለ። እሱም ምንድነው? حفظ مشاعر الناس የሰዎችን ስሜት መጠበቅ። ብዙ ጊዜ ከረመዳን ውጪ አላህ Subhanahu Wa Ta'ala ዒባዳ ያገራላቸው ሰዎች በረመዳን ሰዓት ከረመዳን ውጪ መስጂድን ማውቆ በርካታ የሆኑ ሙስሊም ወንድሞቻቸው ይመጣሉ። እነዛ የሚመጡ ወንድሞቻቸውን አላህ የጠበቀው ሰው ካልሆነ በስተቀር ስሜታቸውን ይጎዳሉ። ነገር ግን እኔም እናንተም ማወቅ ያለብን ከረመዳንም በፊት ይሆን በረመዳን ውስጥም ይሆን ዒባዳን የወፈቀን አላህ መሆኑን መዘናጋት የለብንም። እኔም
እናንተም በኃይላችን በጉልበታችን በብልሃታችን ሳይሆን ወደ አላህ Subhanahu Wa Ta'ala ቤት ተመላልሰን ዒባዳ ምን ሰራው አላህ ስለወፈቀን ነው ለዛም ነው ኢብኑ ቀይም አልጀውዚያ ረህመቱላሂ ዐለይሂ ምን ይላሉ لا تحسب أن نفسك التي هي ساقتك إلى فعل الخيرات بل اعلم أنك عبد أحبك الله فلا تفرط في هذه المحبة فينساك لا تحسب أتقمت التاسب أن نفسك التي هي ساقتك إلى فعل الخيرات ملكام وچن اندت سرام على أنه نفسياك هذا لم ينداتش نفسياك هذا لم ينداتش ملكام ميبالو الله ميوداتشون نقر وچن اندت سرام بل اعلم أنك عبد أحبك الله እንዲያውም ማወቅ አንተ ከባሮቹ መካከል አላህ Subhanahu Wa Ta'ala ለኔ ብሎ የወደደህ ባሪያ ነህ ስለወደደህ ነው እንጂ አንተ ብርቱ አንተ መልካም አንተ የሆነ ስለሆንክ አይደለም ስለዚህ فلا تفرط في هذه المحبة فينساك ኢባዳ ገርቶልህ አላህን በመገዛትህ አላህ ከባሮቹ መካከል አንተን ወዶ ወደ መስጂድ እንድትመላለስ ማድረጉ ምን ያርግ አታለ ወሰንን ድንበርን እንድታልፍ ያድርግ የሰው ልጆችን ስሜት በመንካት ነፍሲያን ማለት እኔ በማለት ሌሎችን አሳንሶ በማየት እኔ እኮ ካንተ በፊት መስጂድ ነበርኩ በማለት መሻኢራቸውን ስሜታቸውን በመጉዳት ይሄንን የአላህን ውዴታ ማለና በመንተራስ ምን አታርግ ወሰንን አትለፍ ድንበርን አትጣስ ይላሉ ኢብኑ ቀይም አልጀውዚያ ረህመቱላሂ ዐለይሂ والله ሁላችንም አላህ ስለወፈቀን ለዛም ነው ነብዩላህ ሹዐይብ ህዝቦቻቸውን በመክረው ካበቁ በኋላ አላህ በቁርአኑ እንደነገረን ምን ይላል ወማ ተውፊቂ ኢላ ቢላህ ዐለይሂ ተወከልቱ ወኢለይሂ ኡኒብ እኔ ወደ መልካም በመልካም ሳዛችሁ ከመጥፎ ስከለክላችሁ እናንተ የምታጠፉትን ነገር እንድታስተካክሉ ነሲሃ ስሰጣችሁ ይሄንን ሁላ ማደርገው በጉልበቴ በችሎታዬ ነብይ በመሆኔ አይደለም ወማ ተውፊቂ ኢላ ቢላህ በመልካም ማዘዙ ከመጥፎ ከልከሉ እናንተን ለናንተ ነሲሃ መስጠቱ አላህ ስለወፈቀኝ ነው ይላሉ ነብዩላህ ሹዐይብ ዐለይሂ ወዐላ ነብይና ሰላቱ ወሰላም عليه توكلت وإليه أنيب سلزي إخواني رمضان بميمت أبا السعد تلك نجر إنيا متنكك اللبن برمضان ساعة ميمت وندم وچاچنن سميتاچون ليقودا ميچل مسجدن انديتالو اندياني ميادرگاچون وينم سميتاچون مينكانا መስጂድ ተመልሶ እንዳይመጡ የሚያረጋቸው ነገር መጠንቀቅ ግድ ይለናል ኢብራሂም النخعي ረህመቱላሂ ዐለይሂ ምን ይላሉ إني لأرى الشيء أكرهه እኔ አንዳንዴ እምጠላውን ነገር አያለሁ ይላሉ ሲሰራ ማለት ነው فما يمنعني أن أتكلم فيه إلا مخافة أن أبتلى بمثله እኔ ከአንዳንዴ ማለት ነው ሰዎች እምጠላውን ነገር ሲያረጉ አያለሁ ነገር ግን ያንን ነገር ማለት ነው ሳይ ከመናገር በዛ ነገር ውስጥ ከመናገር የሚከለክለኝ እንድቆጠብ የሚያረገኝ ነገር የለም ነገ በእንደዛ አይነት ነገር እፈተናለሁ ማለትን ፍራቻ እንጂ ሱብሃንአላህ የሰው ልጆችን ስሜት ለመጠበቅ ማለት والله وما توفيقي إلا بالله كلنا ሁላችንም አምስቱን ሰላት መተን ስንሰግድ የተለያየ አላህ የሚወዳቸውን ኸይራትን ስንሰራ በጉልበታችን በኃይላችን ወይንም እኛ ከሌሎች ተለይተን አላህ ዘንድ ባለን ክብር አይደለም አላህ ስለወደደንና ስለመረጠን ስለዚህ ረመዳን በሚመጣበት ሰዓት ረመዳንንም ጠብቆ እንኳን መጥቶ ማለት ነው ይስገድ ነገር ግን ከረመዳን በኋላ መስጂድ እንዲቀር ማድረግ የኔና እናንተ ስራ ነው አይደል እንዴ የኔ አኽላቅ
ሙስሊም ወንድሜን ከመስጂድ ሊያባርር አይገባም የእህቴ አኽላቅ ሙስሊም እህቷን ከመስጂድ ሊያባርር አይገባም የኔ አኽላቅ ሙስሊም ወንድሜን ከረመዳን በኋላ መስጂድ እንዲቀር የእህት ሚያኒ ሙስሊም እህትም ማለት ነው የሙስሊም እህቷን ከረመዳን በኋላ የመስጂድ አፍቃሪ የመስጂድ ማለት ነው ተመላላሽ ማድረግ መቻል ነው ለዛም ነው ዑመር ረዲየላሁ ዐንሁ ኩኑ ዱዓተን ኢለላህ ወአንቱም ሳሚቱን እናንተ ዝም ያላችሁ ሆናችሁ ወደ አላህ ተጣሪ ሆኑ አሉ ዳዕዋ አድርጉ ሳትናገሩ ቂለ ወከይፈ ذلك ዑመር እኛ ሳንናገር በመላሳችን አንድ ነገር ሳንናገር ሰዎችን እንዴት ብለን ነው ማለት ነው ዳዕዋ ልናረግላቸው ምንችለው እንዴትስ ብለን ነው ወደ አላህ Subhanahu Wa Ta'ala ልንጣራ ምንችለው ብሎ ጠየቋቸው قال بأخلاقكم በመልካም ስነ ምግባራችሁ አሉ መልካም ስነ ምግባር ራሱን የቻለ ዳዕዋ ነው ነብዩና አለይሂ ሰላቱ ወሰላም ዛሬ እኮ ዓለም ላይ ምናየው እነ ፊሊፒን እና ኢንዶኔዥያ እና ማሌዥያ ሌሎች እነዚህን ማን መሰል ሀገሮች ሰሃቦች ሄዶ ተዋቅተው ወይንም ሌላው ማለት ነው ሙስሊም ሄዶ ተዋቅተው አይደለም ወደ እስልምና የጠራቸው በዛ ዘመን የነበሩ ማለት ነው ነጋዴዎች በየተጓዙ በሚያሳዩት እስላማዊ አኽላቅ ነው እነዚህ ሁላ ሰዎች በነዛ ሰዎች አማካኝነት እስልምናን ምን ያደረጉት የተቀበሉት ስለዚህ ዑመር ረዲየላሁ ዐንሁ እናንተ ዝምታያን በዝምታ ሰዎችን ወደ አላህ መንገድ ተጣሩ አሉ እንዴት ሲላቸው ቢአኽላቂኩም በመልካም ስነ ምግባራችሁ የኔም የናንተም የእህቶችም ማለት ነው እህት ሙስሊሟን ሙስሊም ወንድሙን ያኒ በመልካም ስነ ምግባሩ ሊገታው ሊያንበረክከው ግድ ማለት እንጂ እኔ ከረመዳን በፊት 11 ወር መስጂድ መመላለሴ ሙስሊም ወንድሜ ረመዳንን ጠብቆ መስጂድ መምጣቱ ያ ማለት ነው ሊያታልለኝ አይገባም ሙምኪን እኔ 11 ወር የሰገድኩትን ሰላት ሳይቀበለኝ ቀርቶ ሙስሊም ወንድሜ ረመዳኑን ጠብቆ በመምጣቱ አላህ የወደደው ማለት አንድ ሰላት ሊኖር ይችላል ያንተን ፉርሽ አድርጎ አላህ እሱን ሊቀበለው ይችላል ይከሰርናን ራሳችንን እንጠብቅ ሁሌም ስለ ሰው ሳይሆን ስለ ራስ ተጨነቅ ስለ ራስ ጥፋት አስብ ስለ ራስ ማለት ነው ምንነት ተጨነቅ ስለ ሰው አይደለም ስለ ሰው ትጨነቃለህ ነዓም ሙስሊም ወንድም ጥሩ እንዲሆን ሙስሊም ወንድም አላህ ይሄን ወደ አላህ መንገድ እንዲመለስ ሙስሊም ወንድም አላህ የሚፈልገውን ነገር እንዲሰራ መጨነቅ ያ ሙስሊም ባህሪ ነው ነገር ግን ከዚህ አልፈን የሰው ልጆችን ስሜት መንካት ያ እስልምና ያስተማረን ጉዳይ አይደለም ለዛም ነው ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላሉ أخسر الناس صفقة من اشتغل عن الله بنفسه بل أخسر من اشتغل بالناس عن نفسه يعني ما لنو يكسر سو بلو مالت على ابن قيم الجوزي رحمة الله عليه كسممنت أنصار صفقة مالت سممنتنا كسممنت أنصار በጣም የخسረ ሰው ብሎ ማለት ከአላህ ባያኒ Subhanahu Wa Ta'ala አላህ ከሚፈልገው ነገር በሌላ ነገር መሽጉል የሆነ ቢዚ የሆነ ሰው ነው ከዛ የበለጠ ደግሞ የከሰረ ሰው በሰዎች ቢዚ የሚሆን ራሱን የረሳ ሰው ነው አሉ በሰዎች ቢዚ ነገር ግን ስለ ራሱ ማለት ነው ምን የሆነ የተዘናጋ ያ ነው በጣም የخسረ ሰው ብሎ ማለት አሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ والله ትክክል ነው የኔ ምላስ ከሙስሊም ወንድሞች አደብ ሊገዛ ይገባል የኔ ምላስ ወንድም ሙስሊሞች ላይ ማለት ነው ሲያር እነሱም ማለት ነው የኔ አይነት ምላስ የኔ አይነት አንደበት አጥቶ አይደለም ሙምኪን አላህን ፈርተው ነው لذا يقول الشاعر لسانك لا تذكر به عورة امرئ
فكلك عورات وللناس ألسن شاعر من لال لسانك لا تذكر به عورة امرئ بزي ملاسة يسول جوچم مالنو نورن من التارق اتناغربت سبيشالي رمضان فكلك عورات وللناس ألسن أنت راس مالنو كأجر اسكتشن كلا تدرس بزو نوروچن تشكم متيرنا ልክ አንተ ባንደበት በምላስ ሙስሊም ወንድሞችን እንደምትጎዳው ሁላ ለነሱም እኮ ምላስ አላቸው ይላል። ሁላችንም አላህ ስለሰተረን ነው። ሁላችንም አላህ ወንጀላችንን ስለደበቀልን ነው ቆመን መሄድ የቻለው። ስለዚህ ሙስሊም ሁሌ መጨነቅ ያለበት ሙስሊም ሁሌ ማለት ነው ማድረግ ያለበት ስፔሻሊ ረመዳን በሚመጣበት ሰዓት የሙስሊም ወንድሞቹን ማለት ነው ስሜት አመንካት የሚለውን ነገር ጠንቅቆም መጠንቀቅ አለበት። ወላሂ ረመዳን ሲመጣ ምናውቀው ጉዳይ ነው። መጡ ደግሞ ይኸው መጀመሪያው ሰፍ ላይ ሊያጣብቡን ይኸው ከመጀመሪያው ሰፍ አወጡን አትበል ወላሂ 11 ወር ላይ ማለት ነው የመጀመሪያ ሰፍ ስለሰገድክ አላህ የተቀበት የሚቀበልህ አይቀበልህ የምታውቀው ጉዳይ የለም። ያንተ ጭንቀት መሆን ያለበት አላህ እንዲቀበልህ ሁሌም ዱዓ ማድረግ ነው። የኔም ያንተም ስራ ከሰራም በኋላ አላህ የተቀበል ማለት ነው። ይሄው ረመዳን ሲመጣ አጨናነቁን ከመስጂድ አወጡን ከመጀመሪያ ሰፍ አፈናቀሉን አትበል። ይስገዱ ወንድሞችህ ናቸው። አንተ ለነሱ ማድረግ ያለብህ ዱዓ ነው። አላህ ሆይ ረመዳን ቀልባቸው ገርቶ ወደ መስጂድ እንደተመለሱት ሁላ ከረመዳን በኋላም እኔንም እነሱንም አላህ አንተ ያኒ ሞተን አንተን እስክንገናኝ ድረስ በኢባዳህ ላይ ማለት ነው እኔንም እነሱንም አጽና ብለ ዱዓ ማድረግ ነው ያንተ ስራ እንጂ ስሜታቸውን ሚነካ ነገር ተናገረ ወይንም ስሜታቸውን በሚነካ መልኩ ማየት ይሄ የኛ የሙስሊሞች ባህሪ መሆን የለበትም። አው ረመዳን ነው ሁሉም ሸይጣን ሲታሰር ቀልቡ ለኢባዳ ይገራል ይመጣል። ያ አላህ የፈለገላቸው ነው እኛም አላህ ስለፈለገልን። ስለዚህ አላህ ሁላችንንም ይጠብቀን። والله مشاعر الناس በተለይ መላስ ረመዳን ላይ መጠንቀቅ አለብን። ለዛ ነው ثابت بن قرة رحمة الله عليه من ይላሉ وراحة اللسان قلة الكلام የልሳን ማለት ነው የመላስ እረፍት ንግግርን ምን ማድረግ ነው ማሳነስ ነው። ስፔሻሊ في ረመዳን ውስጥ ማለት ልክ መስጅ ወንድመ ረመዳን ውስጥ የመጣው ወንድም ልክ ሲገባ እዚህ ቁጭ ብለ ማለት ነው በአይን አታንሳው አይንህ ሰበር አድርግ። ስሜቱን የሚነካ ነገር ማለት ነው አትፈጽምበት። ዱዓ አርግለት አላህ እኔንም እሱንም ረመዳን ውስጥም ከረመዳን በኋላ በዒባዳ ላይ አጽናን። ይሄ እኮ ነብዩ አለይሂ ሰላቱ ወሰለም ለኡማቸው የሚመኙት ጉዳይ ነው አይደል? አላህ ሁላችንንም መልካም ስነ ምግባር ይስጠን። አላህ ሰዎችን ስሜት የሚጠብቁ ሰዎች አላህ Subhanahu Wa Ta'ala ያድርግን። የሰዎችን ስሜት የሚጎዱ አይደለም። ስለዚህ ረመዳን አላህ ትልቁ ለኔም ለናንተም አደራ መላችሁ ከረመዳን ውጭ አላህ Subhanahu Wa Ta'ala አግርቶላችሁ ሁሌ ኢባዳ የምታደርጉ ሰዎች ረመዳን ውስጥ የሚመጡ ወንድሞቻችሁን ወረመዳን ውስጥ የሚመጡ እህቶቻችሁን ተጠንቀቁ። አታስከፏቸው። መስጂድን እንዲጠሉ አታደርጓቸው። ብቸኝነት እንዲሰማቸው አታደርጓቸው። ያኒ Subhanahu Wa Ta'ala ቀልባቸውን አትስበሯቸው። وما توفيقنا إلا بالله ሁላችንንም መልካም መስራታችን ከመጥፎ መከልከላችን አላህ ስለገጠመን አላህ ስላሻለን አላህ ስለፈለገልን ነው። ያ ባይሆን ሁላችንም እጣችን መስጂድ አይደለም ሌላ ቦታ ነው። አላህ ይጠብቀን። ስለዚህ አላህ Subhanahu Wa Ta'ala ረመዳንን ደርሶ ከሚቀበሉ ተቀበለውም ከሚጠቀሙበት
ተጠቅመውበትም ማለት ነው ትልልቅ ሽልማቶችን ከሚያገኙበትም አላህ Subhanahu Wa Ta'ala ያደርገን የታመሙ ያኒ ወንድሞቻችንን አላህ ይፈውስልን ያኒ በየመስጂድ በየሆስፒታሉ በየቤቱ በበሽታ የሚማቀቁ እንደው ድነው ማለት ነው ከኛ ጋር መጾም የሚፈልጉ ወንድም እህቶቻችንን አላህ የወሰደውን ጤና ያኒ Subhanahu የወሰደባቸውን ጤናቸውን አላህ ይመልስላቸው አላህ ሰላም ያጡትን ሰላም ይስጣቸው አላህ ማለት ነው የሚበሉ የሚጠጡት ያጡትን አላህ Subhanahu Wa Ta'ala የሚበሉ የሚጠጡትን ይስጣቸው አላህ ለሁሉ ለኸይሩን ትንሹንም ትልቁንም ኸይርን ይግጠመን በመጨረሻ ሁሌም መመለው ነገር አለ ዒልም ኢባዳ የሚያምረው ኢኽዋኒ ሁሌም በዕልም ነው እኔ ሁሌም ምጨቀጭቃችሁ እምላችሁ ነገር ቢኖር ዕልም ተማሩ والله يقولون يعني العلماء يقولون رأس معلك علمك وعدوك هو جهلك يعني مالنو وانو ገንዘብክ رأس مالك ገንዘብክ ማለነው ዋናው ገንዘብክ ትርፉ ሳይሆን ዋናው ገንዘብክ አውቀትህ ነው አላህን የፈለክበት እንደሆነ አላህ እንደዛ አይነት እውቀት ይስጠን وعدوك هو جهلك ጠላትልቁ ጠላትህ ብሎ ማለት በዚች የማለና አዱኛ ላይ አንተን ጠላት ሆኖ በጠበንጃ የሚዋጋው ሳይሆን والله ጅህልና ትልቅ ጠላት ነው لذا يقول عبد الله بن مبارك رحمة الله عليه لا أعلم مرتبة بعد مرتبة النبوة من مرتبة تعلم العلم وتعليمه أنيك كنبي الدرجة بالا تلك يعني درجة النبي القمتهم علم تمر كما استمر بلد الله ندزاين السوج يا درجة علم الشريعة إخواني والله يعني يديناچን ውበት ማወቅ ምትፈልጉ ከሆነ አላህን በትክክል መገዛት ምንፈልግ ከሆነ ምናበላሽውን ኢባዳ ልናስተካክል ምንፈልግ ከሆነ ሁሉም ነገር ምን ይፈልጋል ዒልም ይፈልጋል አላህ የሱን ፊት ምንፈልግበት ራሳችንንም ጠቅመን ቤተሰባችንንም ጠቅመን ከዛ አልፈን ዑመል እስላሚያን ምን መጠቅምበትን ዕውቀትን አላህ Subhanahu Wa Ta'ala ይስጠን والله الله Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰላም ሌላ ነገርን በዲያኒ በጨማሪነት እንዲጠይቃቸው አላዘዘም ዕልምን እንጂ ወቁል ረቢ ዚድኒ ዒልማ ሙሐመድ ሆይ ዕውቀትን ጠይቀኝ ብላ ለምነኝ ብሎ አላህ Subhanahu Wa Ta'ala ነብዩን ያዛቸዋል የዕውቀትን ቦታ ለኛ ምን ያክል እንደሆነ ሊገልጽልን ሲፈልግ አላህ Subhanahu Wa Ta'ala ስለዚህ اخواني العلم الشرعي ሁሌ እንደመላችሁ ሰላት ለመስገድ ማለት ነው ዒልም ያስፈልጋል ለመጾም ዒልም ያስፈልጋል ለዘካ ለማድረግ ዒልም ያስፈልጋል ሐጅ ለማድረግ ዒልም ያስፈልጋል ብዙ ናቸው ገንዘባቸውን አውጥተው ከሩቅ አገር ሄደው ሐጅ አድርገናል ብለው ላኪን ሐጅ ሳያደርጉ ከስሮ የሚመለሱ بسبب جهلهم በጅህልና አማካኝነት ገንዘባቸው ጊዜያቸው ሁሉ ነገራቸውን ሄዳው ከስሮ ይመለሳሉ ለምን ጅህልና ስለዚህ ኢንሻአላህ ተዓላ ረመዳን ሁሌም እንደምላችሁ መጽሐፍ ካላችሁ በማንበብ በማዳመጥ የተለየና ውበት ያለው ከዚህ በፊት ያልጾማችሁት የበለጠ አርጋችሁ ለመጾም ካሁኑ በዚህ 3 ቀን ውስጥ ማለት ነው ሁሉም ራሱን ያዘጋጅ አላህ Subhanahu Wa Ta'ala خيرون هلا يوفقن يتمموتن يفوس سلام يعطوتن الله سبحانه وتعالى سلام يستاچو يراقون الله ያቀርብልን الله سبحانه وتعالى يكبدون هلا يقللልን يتጨነቁትን هلا الله سبحانه وتعالى ጭንቀታቸውን ይፈውሳቸው والله اخواني በዚህ ሰዓት ቁጭ ብለው ሩሯቸውን የሚያሰሙ ብዙ ሙስሊም እህትና ወንድም አሉ የት ልግባ እንዲልሁን የሚሉ ጭንቀት ማለት ነው ውስጥ ገብተው አላህ ይስማላቸው አላህ ጭንቀታቸውን ይገላግላቸው አላህ ይድረስላቸው ለእኛ ለነሱ ዱዓ ስናረግ መላእክት ዱዓ ያረጉልናል እኛም የራሳችን የሆነ ጭንቀት አለን አይደል አላህ Subhanahu Wa Ta'ala ሙስሊሙን ሁላ ከጭንቀት ይፈውሰው ከጭንቀት ያገላግለው ሰላም ያጣውን ሰላም ይስጠው አላህ ሀገራችንን ሰላም ያድርጋል የጥጋብ የመዋደድ የፍቅር የዲን የሁሉ ነገር አላህ ሀገር አድርጋት አላህ Subhanahu Wa Ta'ala ወንድሞቻችንን في غزة ረመዳን ውስጥ ሰላም የሚያገኙ በረከት ይበዛላቸው
ሁሉ ነገር ኸይራትን የተሰጡ አድርጎ አላህ ጾምን እንዲቀበሉ ያድርጋቸው هذا بالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين الله أكبر الله